ባክህን ሐሳብ ስጥበት እዚህ ፌሚኒስት እያሉ ጆርዲ የምትባል ልጅ ምናምን እንደዚህ እያሉ ነው ብለው ነግረውኛል። እኔ ሐሳብ መስጠት አልፈልግም ነበር። ስለ ሴቶች መብት የሚቆረቆር ከሆነ ስለ ሴቶች መብት የሚነጋገር ከሆነ ምንም ችግር አይደለም። ይሄ ለዘመናት በጎጂ ባህል በመንግስት ደረጃ በቤተ ክርስቲያን ደረጃ ሲሰጥበት የኖረ ነው። አጉል ባህላዊ ልማዶች አንዳንድ ደናቁርት ወንዶች በሚስቶቻቸው ላይ በምኖቻቸው ላይ የሚፈጥሩትን ጫና በተመለከተ ፖሊሲ እየወጣ ህግ እየወጣ የቅጣት መስፈርቱን ላይ የተነገረ የሚያነቁ ሰዎች እየሄዱ ይደረጋል ማለት ነው። ምሳሌ በልጅነት መዳር፣ ያላቻ ጋብቻ፣ ሚስትን መጨቆን፣ ሴትን ያለማስተማር፣ ማሸማቀቅ፣ ምን ማለት እነዚህ ሁሉ መጥፎ ጎጂዎቹን ነገሮች ማስተማር ያስፈልጋል። ተገቢም ነው እና ለሚበደሉ ሴቶች መጮህ ተገቢ ነው። ይሄ ብቻ ሳይሆን ህፃናትን የሚደፍሩ አዛውንቶችን የሚደፍሩ ህመምተኞችን የሚደፍሩ ሰዎች መታሰር ሳይሆን መሰቀል እንዳለባቸው፣ እነዚህ ወንዶች በገመድ ታንቀው በጥይትም ተመተው ቢገደሉ የሚከፋው ሰው የለም። ይሄ የወንዶች የበላይነት የምናምን ሳይሆን ግፍ ነው የተሰራው። ልክ አይደለም። ከሰውነት ባህሪ ከሰውነት ውጪ የወጣ ስራ ስለሆነ እንቃወማለን። ሚስቶቻቸውን የሚበድሉ፣ ሚስቶቻቸውን የሚጨቁኑ፣ ሚስቶቻቸውን የሚገፉ፣ ሚስቶቻቸውን እንደ ሚስት የማይቆጥሩ ምንም ይሁን ምን እነዛን መታገል፣ እነዛን ለፍርድ ማቅረብ፣ እነዛን መቃወም ተገቢም ልክም ነው ማለት ነው። ነገር ግን አሁን እየተያዘው ያለው ነገር ከዛ ውጪ ነው። በተለይ ደግሞ እነዚህ ፌሚኒስት የሚባሉትና አሁን ራሳቸውን ገልጠው እያወሩ ያሉት ሰዎች በፍጹም የሰውነት ባህሪ የሌላቸው፣ ስብዕና የሌላቸው፣ ጤናማውንና ተፈጥሯዊውን የመራባት የመባዛት የተከበረውን ቅዱስ ጋብቻ የሚጥል የሚገፋ የሚያዋርድ ተግባር ላይ የሚሰማሩ ናቸው። አንድ ሰው የነፃነት ታጋይ ይሁን የእንቅስቃሴዎች ጀማሪ ይሁን ያ ሰውዬ ራሱን አቅርቦ ነው፣ ሞዴል ሆኖ ነው። ተግባባን። የተዋረደ ጸባይ እያለው የከፋ የተግማማ ጸባይ እያለው ወጥቶ ለሴቶች ጥብቅና ሊቆም አይችልም። መደበቅ ነው ያለባቸው። ሰዎች እኮ ምሳሌ ሲያደርጉ እኔ እንደከሌ ልሁን ነው የሚሉት፣ እንደነከሌ ልሁን ነው የሚሉት። መልካም ነገር ከሆነ በዛ ቀንቶ ሰዎች ያለ መምሰል ኮፒ ነው የሚያደርጉት። አሁን ግን ይህንን የፌሚኒዝምን ጉዳይ አምጥተው ኢትዮጵያ ውስጥ ሊደነቅሩ የፈለጉት ሰዎች ከኢትዮጵያ ኗኗር፣ ከኢትዮጵያ ባህል፣ ከኢትዮጵያ ሃይማኖት ጋር አብሮ የሚሄድ አይደለም። አይተናታል። የዚህ እንቅስቃሴ አድራጊዋ የምትላፋው ከሴት ጋር ነው፣ የምትደንሰው ከሴት ጋር ነው። በጣም ደግሞ እንደው ሌላው እንኳን እኮ ለዝሙት እንኳን የሚያነሳሳ ፊት አለ። እንደው ሰዎች እንደው ተፈታተነችኝ የሚባል እኮ አለ። እኔ እንደዚህ አይነት እንትን ይዞ እየተመናቀሩ በጣም ጸያፍ ነገር እያወሩ አይደለም ወንድ ሌላ እንኳን የማይመኛቸው ሰዎች እንደዚህ ማድረግ ትክክል አይደለም። አንድ ቪዲዮ እያየው ነበር እና ቪዲዮ ላይ ይቺው አሁን የነፃነት የሴቶችን መብት አስከብራለሁ ብላ የምትሄድ ሴት ጸያፍ ነብር በኢትዮጵያውያን ባህልና ስርዓት የሌለ ነገር አምጥታ ታደርጋለች። ልጅቷ እንደ ቀልድ ሰርተን ነው ዩኒቨርሲቲ እያለን ነው በላፕቶፓችን ቀርጸው ነው መቼም ቅረጪው በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ተይ ረፊ ትላታለች። ጀርባዋ ላይ ተኝተሽ
እንደ ውሻ የምታደርጊውን ያየነው ነው የተበተነ ነው የታየን። ኧረ አንቺ ረፊ በቃ በጣም ያስጠላል ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው የተመለከትነው ነው። እሱ ብቻ አይደለም እኔ ንስሐ ገብቻለሁ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም መውለድ እፈልጋለሁ ስትልሽ ምንድነው ስትያት ነበር? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል እምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው። በዜግነት ኤርትራዊ ነሽ። ኢትዮጵያ ያሳደገችሽ ናት። አለቀ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ትክክል ከሞራልም ከስነ ምግባርም አንፃር ትክክል አይደለም። ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። ልጅቷ እንዴት እንደሞተች እየታወቀ በምን አይነት ጫና ውስጥ ልጁን ያንን ልጅ እንደፈረ የፍርድ ቤቱ ውሳኔ የሆስፒታሉ የአሜንም የፈለገ ህይወትም የሕክምና ውጤት እየታወቀ ለናንተ ፕሮፓጋንዳ ለናንተ ፖለቲካ ሲባል የሰራችሁትን በህፃን ፌቨን ጉዳይ ላይ የተጨማለቁ እጃቸውን የከተቱ በሙሉ ዋጋቸውን አግኝተዋል። ዮርዲያውን አገር የለሽም ስደተኛ ሆነሻል። እነ ያሬድ ያያ ስደተኛ ናቸው። እነ ቴዶ ዘሩፋይል እንኳን ነግሮኛ ተነጋግረናል። ትክክል አልሰሩም። እነሱም ዛሬ ስደተኞች ናቸው። በዛ ጉዳይ ላይ የዛ ልጅ አምላክ የዛ ሴትዮ አምላክ የዛች ህፃን አምላክ ሀገር አሳጥቷቸዋል። ቅንዝንዝ ብኩን ሆናችሁ ነው የቀራችሁት። ብኩን ሆናችሁ ነው የቀራችሁት። ብኩን ሆናችሁ ገና ደግሞ የልጁ አምላክ ይፈርዳል። ገና እንቅልፍ ያሳጣችኋል። እንቅልፍ ያሳጣችኋል። እስር ቤት ተሰብሮ ሁሉ ሰው ወጥቶ ወንጀለኛው ሁሉ ፋኖ ጋር ሲቀላቀል እሱ ግን መጥቶ ቤቱ ነው የገባው። የትም አልሄድም አላረኩም እግዚአብሔር ካለ ንጽህናዬን ያመጣልኛል ያወጣልኛል። ቅጣት በዚህ ነው የምትቀጣው እለፍ የሚለኝ በዚህ ከሆነ አልፍበታለሁ ብሎ እቤቱን የተቀመጠው ይሄን በቲክቶክ የምትመለከቱ ሁላችሁ 2 ሚሊዮን 100 ሰው ታብታብ አድርጓል። 2000 ሰዎች አላችሁ። ሁላችሁም እንድትሰሙኝ ነው የምፈልገው። በአጠቃላይ እንድትሰሙኝ ነው የምፈልገው። የጎጃም ፋኖ እነ ዘመነ ካሴ እስር ቤቱን ሰብረው ያንን ሁሉ ህዝብ ሲያስወጡ ያንን ሁሉ ሲመጡ እሱም እስር ቤቱ 20 ምናምን ዓመት የተፈረደበት ሰው ፋኖን መቀላቀል ሲችል እንደሌላው ጫካ መግባት ሲችል ወይ ሀገር ቀይሮ መሄድ ሲችል አልችልም። እስር ቤቱ ተሰብሯል። እስር ቤት ውስጥ መቀመጥ አይቻልም። እቤቱን የተቀመጠው ከዛ በኋላ የጠፋችሁ ሰዎች እስር ቤቱ መንግስት በተመለሰ ጊዜ የጠፋችሁ ሰዎች በአጠቃላይ ኑ ሲባል እሱ ቤቱ ከቤቱ ሄዶ መተው ወስደውት እስር ቤቱ ፍትህ ስለሚፈልግ ማለት ነው። አየሽ ወንጀለኛ ቢሆን ያደረገ ቢሆን ያን የመሰለ ኦፖርቹኒቲ 25 ዓመት የተፈረደበት ሰው 20 ምናምን ዓመት የተፈረደበት ሰው ያን እድል ሲያገኝ እዛ ተከርቸም ውስጥ እዛ ብረት ውስጥ አይቀመጥም። ይወጣ ነበር ይሄድ ነበር። ተቀምጦ ነው የጠበቃቸው። እጁን ነው የሰጣቸው። አሁንም ልክ ፍርድ ቤት ሊፈርድ ሲል እነዚህ ፌሚኒስት የሚባሉት እየወጡ እቺ እናት ተብያዋም እየወጣች ገና የልጁ አምላክ አንቺን ራሱ ያንገበግብሻል። የልጅቷ አምላክ ማለት ልብሽ እያወቀ ሁኔታውን እያወቅሽ ምን እንደተሰራ እያወቅሽ ይሄን በማድረግሽ የፌቨን እናት ገና አቅልሽን ትስቻለሽ። ገና እየነገርኩሽ
እየወጣሽ እንት ባልሽ አይደለም። እሱም አምላክ አለው፣ ልጁ አምላክ አለው፣ ቤተሰብ አለው። መነገጃ አታድርጉት ነው ያለው አባቴ። እውነት መነጋገር፣ እውነት መልመድ አለብን። እውነት መልመድ አለብን። ስለዚህ የሌለ ባህል አምጥታችሁ ትውልድ እንዳይቀጥል ለማድረግ የምታደርጉት ነገር ትክክል አይደለም። ባል ምንድን ነው? ሸቀጥ ነው? ባል ምንድን ነው? ጠረጴዛ ነው? ወንበር ነው? ባል ምንድን ነው? ባል ምንድን ነው ለማለት እኮ ይቺ ሴት ሚስት ብትሆን ተብሎ ሰው መገምገም አለበት እንዴ። ባልማ ባል ነው። ባል ነው። ስንት ባል አለ? ስንት ጀግና ባል አለ? ስንት ጀግና እናት አለ? ስንት ጀግና ትዳር አለ? ትዳር ደግሞ የሚመሰረተው ትዳር ማለት ደግሞ የሁለት ልፋት ነው። ባልየው የስራ ድርሻ አለው፣ ሴትዮዋ የስራ ድርሻ አላት። ባልየው ጸጋ አለው፣ እሷ የራሷ ጸጋ አላት። ተፈጥሮ የሚሰጠው ጸጋ አለ፣ በእውቀት የሚገኝ ጸጋ አለ። ባል በተፈጥሮ ማድረግ የሚያምርበት ነገር አለ፣ የሚሆንበት ነገር አለ። በየሀገሩ በየምኑ ማለት ነው። የኛ ደግሞ የኢትዮጵያን ባህል የተለየ ነው አለ። አሁን ያ ሁሉ አልፎ ወደ ዘመቻ መጣችሁ። ዘመቻው ምንድን ነው? ኦርቶዶክስ ቤተክርስቲያን ሃይማኖት ክርስትና እንትን ይላል። እስልምናን ሳትናገሩትም ይሰቅልሻል። በክርስትና አንድ ወንድ ለአንድ ሴት ነው። በቃ ባል ሚስት አለቀ። ባልየውን ወንድና ሴት እኩል ናቸው ብላ ነው ቤተክርስቲያን የምታስተምረው። ሔዋንንም ሲፈጥራት ከግራ ጎኑ ላይ ከጎኑ አጥንት ላይ ወስዶ ሰራት ነው የሚለው። ዝቅ አድርጎ ከጉልበቷ ከፍ አድርጎ ከአንገቷ አይደለም የሰራት። ከፍ አድርጎ ከማጅራቷ ቢሰራት አናቱ ላይ ትወጣ ነበር። ዝቅ አድርጎ ከእግሩ ላይ ቢሰራት ይረግጣት ነበር። ሴት እኩል መሆኗን ለማሳወቅ እግዚአብሔር ከመካከል ከእኩል ቦታ ወስዶ ሰራት አለ። ረዳት ሆኖ ዘንድ አብረው ይኖሩ ዘንድ ትውልድ ያስቀጥሉ ዘንድ ተፈጠሩ ማለት ነው። እርግማኑ ለሁለቱም ነው የመጣው። የእባብን ምክር ሰማችሁ ሔዋን ናት። ሔዋን ብቻ አልተረገመችም። ሔዋንን ደግሞ የሰማው የተሳሳተው አዳም ነው። አንተ ከግራ ጎና አምጥተህ የፈጠርክልኝ ሴት ናት እንዲያደረገች ምናምን በቃ አምኖ ተቀበላት። አብረው ይኖራሉ። ወንድና ሴት ከአዳምና ሔዋን ጊዜ ጀምሮ በዚህ አይነት ሁኔታ ይኖራሉ ማለት ነው። በማግኘት በማጣት በምናምን ጊዜ ወደዚህ ክርስትናው ላይ አፋችሁን ትከፍታላችሁ፣ ትለፋደዳላችሁ። እስልምናው ላይ ግን ተንፈሽ አይሉም። እስልምና ሰይፍ ነዋ። እስልምና ሰይፍ ነዋ። አገጭሽ ነዋ። የገባሽበት ገብቶ ነዋ የሚያስተነፍስሽ። በሰውኛው ስንመለከት ማን ነው እየተጎዳ ያለው? መብት ያለው ማን ነው? በመጽሐፍ ቅዱስ ይሁንድራ ሴት እንደዚህ ናት፣ አንድ ወንድ ለአንድ ሴት አንድ ነው፣ ሁለቱም አንድ ይሆናሉ እያለ የሚመክረው ጋብቻ ቅዱስ፣ መኝታው ንጹህ እያለ የሚመክረው መጽሐፍ ቅዱስ። ያንን አልሰሩትም። ክርስቲያንን የሚሉት አንዳንዶች አበላሽተውታል። ያ ሌላ ጉዳይ ነው። ነገር ግን አንዲት ሴት ለምስክርነት አትበቃም፣ ሁለት ካልሆኑ አንድ ሴት እንደ ግማሽ ነው የምትቆጠረው የሚለውን እስልምና አይነኩትም። በቃ አፍ መክፈት ክርስትናው ላይ አንዲት ሴት 4 ወንድ ታገባለች፣ ሰውየው አቅም ካለው 8 ማግባት ይችላል ሲባል እና ሴቶቹ ግን ከአንድ ወንድ ውጭ ማግባት አይቻልም ሲባል ይሄኛው በቃ አይነካም። አፋችሁን የምትከፍቱት መንገደኛው ምኑም ከብሔር አማራው ላይ ከሃይማኖት ኦርቶዶክስ ላይ ነው አፍ ለመክፈት የሚመቸው። ከዛ ደግሞ ኦርቶዶክስን እንትላላችሁ። የለም እንደዚህ ብሎ ነገር የለም። ችግሩን በሴቶች ላይ የሚደርሰውን በደል፣ በሴቶች ላይ የሚደርሰውን ግፍ እንቃወማለን፣ አብረን እንታገላለን ያን መብት ለማስከበር እንጂ ሴቶች ትዳር እንዲጠሉ ትውልድ እንዳያስቀጥሉ ኮተታ መብትሽ ነው፣ የፈለግሽውን ማድረግ ትችያለሽ፣ ወንድ ለወንድ ሴት ለሴት እየተባለ ያንን የሃይማኖት ሀገር በመጽሐፍ ቅዱስ ላይ እናንተ ኢትዮጵያ እንደ እስራኤል ልጆች ያድላችሁ የተባለውን ሀገር ማውጣት። ከዛ ይሄ ሲነሳ ጦርነት ያለው ኢትዮጵያ ነው፣ ስርቆት አለ ምናምን። ምድር ላይ ነው ያለሽው። ሰው ያለበት ቦታ ሁሉ ጽድቅ አለ፣ ኩነኔ አለ፣ ብርሃን አለ፣ ጨለማ አለ፣ ወንጀለኛ አለ፣ ጻድቅ አለ፣ አጣ አለ፣ ብርሃን። ሰው ያለበት ምድር ላይ በሙሉ አለ። በአጠቃላይ ግን ኢትዮጵያውያን የሃይማኖት ሀገር፣ እዚህ የሃይማኖት ሀገር ውስጥ ሰይጣን አምላክ የለም የለም ምናምን አይደለም አለ። ሐዋርያት ሲጠሩ 12 ነበሩ ሊጠሩት 12ቱ ሐዋርያት ውስጥ እኮ
እግዚአብሔር እስኪያጸናቸው መንፈስ ቅዱስ እስኪወርድላቸው ድረስ ሁሉም አንድ አይደለም። ይሁዳ ሐዋርያ ነበር፣ ጌታን ሽጦታል። ጴጥሮስ ሐዋርያ ነበር፣ ክዶታል። ሌሎቹም ተበትነው ሄደዋል እኮ ሲያዝ ክርስቶስ ሸሽተው ሄደዋል። አለቀ። በኋላ ሲጸኑ በኋላ መንፈስ ቅዱስ ሲያድርባቸው ግን እያንዳንዱ የጌታ ፍቅር አገብሯቸው እያንዳንዱ የሞቱበትን የሰማዕታትነት ታሪክ ብናጠናው ትልቅ ህይወት የሆነ ነገር እናገኛለን ማለት ነው። ስለዚህ ባል ያጣችሁ ሴቶች፣ ያረጣችሁ ሴቶች አንዳንዶቹን ሳያቸው ራሱ መንፈሱ ያስታውቃል። ያፈጠጠው ቀንድ ያወጣ መንፈሱ ያስታውቃል። በቃ እና እኔ ጸልይላችሁ ከነዚህ መልካችሁ ከነዚህ ምናችሁ እግዚአብሔር ባል እንዲሰጣችሁ ጸልያለሁ። በእውነት እግዚአብሔር የኔ ጌታ በቃ ባል ስጣቸው፣ ትንፍስ ይበሉ እንዴ። በቃ ሁላችሁም ጸልዩ፣ ባል ስጧቸው ብላችሁ ጸልዩ ከነ መልካቸው። በቃ ከዚሁ መልካቸው ምን ይደረግ እዚህ ጻፉልኛ። ባል ስጣቸው ጌታ፣ ባል ስጣቸው። ያጣ ለማኝ ተሳድቦ ይሄዳል አለ። ምንድነው ዋናው ችግርሽ ምናምን ስትባል እየተለከፍኩ በሰፈር ውስጥ እየሄድኩ እየተለከፍኩ እና ካልተለከፍሽ ምን ልትሆኚ ነው? ለከፋን ማበረታታያ አይደለም። ግንኙነት እንዴት ነው የሚጀምረው? ሪሌሽንሽፕ እንዴት ነው የሚጀምረው? በለከፋ ነው። የኔ ቆንጆ ምናምን እንደዛ ምናምን ታወራለህ፣ ትቀራረባለህ፣ ባልና ሚስት ሄዳል። ሌላው ለቅሶ ቤት ሄዶ ጳውሎስ ኞኞ አላያችሁ? ለቅሶ ሄጄ በቃ ደረቷን ስትመታዩት በቃ ፈረስኩ አለ። ወይዘሮ ጽጌ ነው ምናምን ሲያገባ ማለት ባለቤቱ አለ። ለቅሶ ቤት ሄዶ ደረት የምትመታይቶ ያገባል አለ። እንግዲህ ደረት የሚመቱ ሴቶች ፀጉራቸውን በሻሽ ታስረው ነጠላ እንደዚህ ምናምን አድርገው ወይ የሚሉትን እሱ ለቅሶ ሄዶ በቃ ይችን ነው የማገባው ብሎ ያገባል። አውቶቡስ ላይ አጠገብ ላጠገብ ቁጭ ብሎ ያገባል። ለክፋት ያገባል። እቃ ጥላ ያገባል። ሰዎች የሚገናኙበት ነገር መኖር አለባቸው። ስትለከፉ በቃ ዛሬ ቆንጆ ሆኛለሁ ማለት ነው። 6 ወንድ ለክፎኛል። በቃ ይሄ ውበቴን መጠበቅ አለበት። እና ቴርሞሜትር አይደለ እንዴ እናንተ መለከፍ? ያልተለከፋችሁ ቀን መስታወት ፊት ቆማችሁ ምን ነው ያላማረው? ፋውንዴሽን የቱ ጋር ነው ያነሰው? ምን አይነት ልብስ ስላለበስኩ ነው? ዛሬ እኮ የለከፈኝ የለም ብላችሁ ሆኖ የምትሉት ልትታነቁ ትደርሳላችሁ። ጨዋ አለካከፍ አለ። በቃ የኔ ቆንጆ ይሄ ብልግናው ስዳደጉ መብትን መግፋቱ ምናምን ነው እንጂ እንዴ አሳስቀ አለም አንተ ብለን እና አንቺ ስትሄጂ መሬት እያየሽ ባል ታገኛለሽ እንዴ? አንተስ ወንዱስ በቃ ሴታ ላይም ብሎ መሬት ትጋጫለህ። ቀና ስትል ነው የምታገኘው። ስታይ ስትመለከት ነው የውሃ አጣጭህን የምትፈልገው። ተነጋገር፣ ቀልድ፣ አትለፋደድ እንጂ ድንበር አትለፍ እንጂ። ካላወራ ካልተነጋገርክ እንዴት ይሆናል? እያንዳንዱ ሰው ሚስቱን ያገኘው ገጠር ላይ አምጥተው እቺ ሚስት ትሁን ብለው በግድ የዳሩት ካልሆነ እያንዳንዱ ሰው ትምህርት ቤት አይቶ ነው፣ በክላስ ውስጥ ተያይተው ነው፣ በዛው ተፋቅረው ባልና ሚስት ሆነው የሚቀሩ አሉ። የዛሬ 20 ዓመት የዛሬ 40 ዓመት አብረን ነበር እኔ ያገኘኋት እዚህ ቦታ ነው የሚሉ አሉ። አለቀ እንዴ? እና ታዲያ ቆንጆ ካልተባልሽ ምን ልትባይ ነው? በቃ አልቻልንም ወንዶቹ የኔ ቆንጆ እያሉ ምናምን። እና ታዲያ ቆንጆ ተመስገን ብለሽ ሄደሽ አምላኬ ቆንጆ ስላደረከኝ ተፈላጊ ስላደረከኝ አመሰግንሃለሁ ብለሽ አንቺ መርጠሽ የእህል አጣጭሽን ውሃ አጣጭሽን ድንበር አልፎ ግን ነይ ቆሚ ነይ ምናምን ሲልሽ ይሄ ወንጀለኛ ነው ብሎ ማስያዝ ነው። ይሄ ህግ እንዲፈጸም መስራት ነው። የኔም ቤት ስምሽም አልበል ልተዋወቅሽ ስልክ አለሽ ብንደዋወል ሲልሽ ስሜንም አልነግርህም ስልኬንም አልሰጥህም ለምን ደግሞ ማሰጪ ምናምን እሱኛው ወንጀለኛ ነው፣ ሌባ ነው። ያኛው ዛሬ እሺ እንድናወራ ብዬ ነው ምናምን ቀጥል አልፈልግም አለ። መብትሽን በዚህ ማስከበር ትችያለሽ። እና ካላወራሽ እንዴት ልታመጪ ነው? እዚህ ቦታ ሄድኩኝ፣ አየሁት፣ ወደድኩት። ታሪካቸውን እየሰማን አይደል እንዴ? የፍቅር ታሪካቸውን ማናቸው ሚዲያ ላይ ወጥተው የሚያወሩትን እየሰማን ነው። የኔን እኮ የፍቅር ታሪክ አይቼዋለሁ። መድረክ ላይ አባቤዛ ይባላሉ። አሁን አሜሪካን ያሉት ቀጨኔ መድኃኒዓለም እየታደሰ
ገብርኤል ያለበት ሰንበት ትምህርት ቤቱ ጋር ቁጭ ብዬ እያስተማርኩ ነው ያየኋት ባለቤቴ። እንደዚህ ብዬ እስጢፋኖስ ነበር ቀኑ፣ ስለ እስጢፋኖስ እያስተማርኩ ከዛ ቤት ስሜት የለኝ ምን የለኝ እንደዚህ እና ልቤ ጌታ ሁለተኛ ሳገኛት ማለት እኔ ተክለ ሃይማኖት ጋር ያየኋት ከጓደኛዋ ጋር ተቃቅፋ ስትሄድ ነው። ከናዝሬት ስመጣ ተክለ ሃይማኖት ባንክ ቤቱ ጋር ሆኜ ነው እንደዚህ ያየኋት። ያቺን ልጅ ነው በስንተኛው ጊዜ እዛ ቤተክርስቲያን ላይ ቆሜ ሳስተምር ደግሞ ይመቻል። አውደ ምሕረት ታውቃላችሁ ይመቻል። ያቺ እህል አላስበላ ያለች ያቺን ከሰውነት ተራ ያወጣችኝን እንቅልፍ የነሳችኝን ደግሞ አልናገር። እኔ እንደ ጻድቅ ነው የምታየው፣ እንደ ምናምን ነው የምታየው። እኔ ፊት ስለ ሴት ስለምናምን አይወራም። ሌላው እያወራ እኮ ይወጣለታል። እንደው በምንም እኔ እናቴ ጻድቅ ነኝ ብዬ ለማን ልንገር? ምን ብዬ ከሰውነት ተራ ወጥቼ እንደገና ደግሞ በስንተኛው በአመቱ እዛ መድረክ ላይ ሳስተምር አየኋት። ያመጣ ፈንዳ ብዬ ለጓደኞቼ ነገርኩ። ተባል እንዴ አንተም ምናምን ተባልኩ። ያው በእግር በብረት አሳድጄ 1986 87 አካባቢ ያው እንዳያችሁት ጓደኛ ያረኳት ቁጠሩት እንግዲህ 86 96 2006 30 ዓመት እኮ መጣ 16 አለፈ። እና ያችን ያየኋትን ሄጄ ባልጠይቃት ኖሮ እባክሽ አንቺ የእህል ዋይንሽ ባላት ኖሮ እሷም ደግሞ አይታኝ እውነት ነው ብላ ባታነጋገር ከዛ ስንቆይ በቃ ሽማግሌ ላክና እንጋባ ባትለኝ ነው። ያው ተጋባን። ምን የመሰለ ወንድ ልጅ ምን የመሰለ ሴት ልጅ ሁለት ለዚህ ምድር የሚጠቅሙ ሰዎች ሰጠን አለቀ። እና እኔ ሴት ስትበደል ዝም ብዬ ያለው እንዴ አላይ ባላናገር መጀመሪያ አይኔ ተፈጠረ አየዋት። ስላየዋት እግዚአብሔርን አመሰግናለሁ። ከዛ በኋላ ደግሞ ምላስ ስለሰጠኝ አናገርኳት። ስላናገረው ከዚሻለች እሺ ስለተባባልን ስለተስማማን ተጋባን። ስለተጋባን ደግሞ ይኸው ልጅ ፍሬ አፈራን። ይኸው ልጆቻችንን እያስተማርን ልጆቻችንን ተያል በስደትም ቢሆን እንኖራለን። ይሄን ነው ማስተማር፣ ትውልዱን ማስተማር፣ በመጥፎ ባህል በመጥፎ እንትን የሚሄዱትን ማስተማር፣ እሱን መቅረፍ ነው ያለብን። እንደ አዶናይ እንደ ጃኒ ትውልድ እንዳይሆን ነው ማድረግ ያለብን። ጆን ዳንኤል የሚተኛት ከዛ በኋላ ጋይስ ከጆን ዳንኤል ጋር ተጣልተናል። ከዛ አዶናይ ጋይስ ከአዶናይ ጋር ተጣልተናል ከምንቴ ጋር የሚል ለትውልዱ ዝሙትን ከዛዛ እንደ ፌንጣ መዝለልን አለማስተማር ነው እንጂ በአንድ ተወስና በትዳር ተወስነው ማፍራት አለባቸው። ሁለቱም ደግሞ እየሰሩ ሁለቱም እየለፉ እየደከሙ ቤተሰባቸውን ማሳደግ አለባቸው። ሊስትሮ ሆኖ የጀመሩ አሉ። እንቁላል ንግድ የጀመሩ አሉ። በቀለ ሞላ እንቁላል ንግድን የጀመሩት ያችን እንቁላል እያሳደጉ ባለ ሆቴል ሆኑ። እነ መሐሙድ ሊስትሮ ነበሩ። ሊስትሯቸውን ትልቅ ደረጃ ደረሱ። ሰዎች ከትንሽ ተነስተው ነው ትልቅ ደረጃ የሚደርሱ። እያንዳንዱን ሰው ብትጠይቁት እንደዛ አሁን ነው ከትንሽ መነሳት የሌለው። ያግተሃል፣ ይዘርፈሃል። እዛ ቢሊዮነር ነኝ ይላል። የ40 ሚሊዮን ብር መኪና የዛሬ 3 ዓመት እከካም የነበረው የታክሲ ያልነበረው ሰውዬ ካልሲው በላዩ ላይ አልቆ ጫማው ይሸት የነበረ ሰውዬ የ40 ሚሊዮን ብር መኪና እንደዚህ ብሎ ሲነዳ ታይዋል። እንደዚህ እያለ ሲነዳ ከየትም አምጣ ዘርፎ ነው ገሎ ነው መዝብሮ ነው እንጂ እድገት ጤናማ የሚሆነው ከስር ጀምሮ እየለፋ እየደከም። በትዳር ውስጥ ደግሞ ማግኘት አለ፣ ማጣት አለ፣ መታመም አለ፣ መዳን አለ። አንድ ቀን ትስቃለ፣ አንድ ቀን ታዝናለ። ሙድ ይለዋወጣል። በተፈጥሮ የራሱ የሴቶች ጸባይ የወንዶች ጸባይ አለ። ሴቶቹ የተፈጥሮ እንትናቸው ሲመጣ የሚያሳዩት ጸባይ አለ፣ ወንዶቹም የሚያሳዩት ጸባይ አለ። ተቻችሎ ነው ሁሉ ቤት ፋሲካ አይደለም። ሁሌ ማጣት አለ፣ መጣላት አለ፣ መጋጨት አለ። አለቀ። አንዳንዱ ቤት ሚስት ባሏን አፈር ከደቼ ታበለዋለች። አፈር ከደቼ እንደውም ተረት አለ አይደል እንዴ? ባልየው እየተደበደበ ባይሆን እንኳን በቃ ጩሂ ይላታል እኮ። እና ሚስት ላይ ቁማ በቦክስ እየነረተችው ገደለኝ ትላለች። ከዛ ጎረቤት በር ገንጥሎ ሲገባ እሷን ተው እንጂ አንተ ትሞትብሃለች ይላል። ከዛ እሱ ተነስቶ አባቷ ገላታለች ይላል። አንድ አይነት ሴቶች አሉ። ወንዶቻቸውን በቀበቶ ልጥጥ የሚያደርጉ ባለንጋ የሚገርፉ በጥፊ የሚያናጉ ግን ትዳር ነው አብሮ ይኖራሉ። አሁን ያ ባህሉ ስለማይፈቅድ ወንዱ ወጥቶ ሚስቴ ደበደበችኝ ኧረ እግዚኦ አይቻልም። በቃ በትዳር ይኖራል። ደግሞ ሚስትየዋ ጆሮ እኔ ግሸን ስንሄድ ዲያቆን አሸናፊ ቀሲስ አሸናፊ ገብረ ማርያምን ጠይቁት።
እኔ ያለሁበት መኪና በረሃውን እንዲያልፉ የመወያያ እንትን አምጥቼ አጨቃጭቃቸው ነበር። ሴቶቹ እናቶች የሚያመጡት ሀሳብ እንደውም ቀሲስ አሸናፊ ተነስቶ ይጠይቅና ወንድ ልጅ ኩሽና ገብቶ ቢሰራ ምን ይመስላችኋል ሲባል እናቶች ናቸው ተነስተው ይሄ ምን አልጫ እና እሱ እዛ ሄዶ እዚህ ሽንኩርት ሲከተፍ እዚህ ጋር አድርጎ ምናምን አሁን ከድንቁርና ምናምን አለ ያ የኔ ጸጋ ነው የሚሉት ሲናገሩ እናቶች። ወጣቶቹ ሴቶች ደግሞ ተነስተው ባሌ እንዲህ ካላደረገ ይጥፊ ከዚህ መኪናው በጭቅጭቅ ግሸን እንደርሳለን አለቀ። ተራራውን ሳያዩ እንቅልፍ ሳይመጣባቸው ስንት ነገር ነው የምናየው ማለት መጠየቅ ማህበረሰቡ የሚወደድ ነገር አለ። ባሌ ካልቀና የሚሉ አለ። ካልቀናማ ምኑም ባልሆነ የሚሉ አሉ። በቃ ትንሽ ላናደው ደግሞ የሚሉ አሉ። ፋን ነው ይሄ። ከዛ ይሄንን ይዘሽ ወንዶቹ ወጥተው ሚስቴ እንደዚህ እያደረገች ነው ሰላማዊ ሰልፍ እንትና ውጡልን ሼር አድርጉልን በእናታችሁ ይባላል እንዴ? አይባልም። ባሌ ካልቀና እንዲህ ምኑን ባልሆኑ ባሌ እንዲህ ምኑን ባልሆኑ የሚሉ አሉ። እና እነ ጆርዲ አሁን ተሰደሻል፣ ወጭ ወጥተሻል። እርግጥ ለመኖር ሲባል ባለሽበት አቅጣጫ እንደዚህ ያስጮሃል። ቢሆንም ግን ትክክል አይደለም። በሴቶች መጨቆን፣ በሴቶች መበደል፣ በሴቶች ላይ በሚደርስ ግፍ መገደል። አሁን በትግራይ የሞቱ ሴቶች አሉ፣ በኢትዮጵያ የሚሞቱ ሴቶች አሉ። በወንዶች ምክንያት የደረሰ ሁሉንም ወንዶች አይወክሉ። በመጽሐፍ ቅዱስም የምናየው ነው። የወንዶችም የሴቶችም ባህሪ ታይቷል። ደሊላን አላየሻትም እንዴ? ሳምሶንን በፍቅር አማላው ጸጋውን ለመግፈፍ ምንህ ቢሆን ነው ጸጋህ የሚገፈፈው እያለች ስትጠይቀው እንደዚህ ሲባል ነው ህዝብ ሲገላቸው እንዲህ እዛ መጨረሻ ላይ አይ እንግዲያው ፀጉሬ ቢቆረጥ ነው ስትል አጠጥታ አስክራ አስተኝታ ፀጉሩን አስላጭታ ከዛስ መጽሐፍ ቅዱስ ነው የሚነግረን አይደል? ሴት ናት ደሊላ የምትባል ሴት። ከዛ መጡብህ ስትለው ኃይሉ ከሶ ፀጉሩ ላይ ነበር ኃይሉ የነበረው። ፀጉሩን ተገፈፈ፣ እጁን ተያዘ፣ አለቀ። መጥተው አይኑን አወጡት ጎልጉለው። ከዛ ወይን ሲያስጨምቁት ቆዩ። መጨረሻ ላይ ግን ያው በህይወቱ ከገደላቸው ይልቅ የቤቱን ምሰሶ ገርሰሶ ገደላቸው። ለሳምሶን መውደቅ ዋናው ተጠያቂ ሴት ናት። ሰልፍ እንውጣ በታሪክ አጋጣሚ የሚገጥም ነው። በታሪክ አጋጣሚ ሴቶችን የበደሉ ሲሉ መጽሐፍ ቅዱስ ላይ ሞልተዋል። እነዛ ሶስናን የደፈሩትን ሰዎች አላየንም? እነዛ ረበናት እንዴት ሶስና ተደፍራለች ብለው የከሰሷትን ሰዎች የት ጋር ያያችሁት ሲባሉ አንደኛው በደስታ አንደኛው ምናምን ሲል አላየንም? ይሄ የቀማ እናውቃለን እኮ አይደል? ልበ አምላክ የተባለ ዳዊት እንዴት የኦሪዮንን ሚስት እንዴት እንደቀማ እናውቃለን። ከክብር ያነሱ ሴቶችን መጽሐፍ ቅዱስ ነግሮናል። በዚች ምድር እስካለን ድረስ ሰውነንና ወንጀል ይሰራሉ። በወንጀላቸው በዘመኑ ባለው ሕግ እንደየሀገሩ የሕግ አንቀጽ መጠን መጠየቅ መከሰስ አለባቸው። ይህንን ማናችንም ዝም አንልም። እንኳን ሴት የወለድን ከሴት የተፈጠርን እምወዳት ሚስት ያለችኝ፣ እምወዳት እናት የነበረችኝ፣ እምወዳት ልጅ ያለችኝ፣ እምወዳቸው እህቶች ያሉኝ ብዙ እህቶችን የማቅ ሰው ይቅርና ማንም መበደል የለበትም። በሃይማኖት ጭቆና ኦርቶዶክስ ላይ አፋችሁ እንደምትከፍቱት በዛው ክፍት አፋችሁ እስልምናውንም ፕሮቴስታንቱንም ምንጥስየውንም ነካ ማድረግ ነካ አድርጎ ከዛ ሙቀቱን መለካት። እንደ ኦርቶዶክሱ እግዚአብሔር ያውቃል የሚል መስሎሻል? እንደ ኦርቶዶክሱ ማለት ነው። እና ይሄ ነው በአጠቃላይ የወንድና የሴት ዘርን የማስቀጠል የጋብቻ ቅዱስነት ለልጆቻችን ማስተማር። አብርሃም ሚስቱን እመቤቴ ይላት እንደነበር፣ ሳራም ባሏን ጌታዬ ትለው እንደነበር የኔ መቤት፣ የኔ ፍቅር፣ የኔ ውድ፣ የኔ ንግስት፣
የኔ ልዕልት፣ የኔ እንቁ እያሉ ወንዶች ሚስቶቻቸውን እያነገሱ ትዳራቸውን መገንባት ይችላሉ። ሴቷም ደግሞ የኔ ጌታ፣ የኔ ፍቅር፣ የኔ ውድ፣ የኔ መከታ፣ የኔ አለኝታ እያለ ማክበር አለበት። አይከፈልበትም፣ ወጪ አይጠይቅም። ግን ሲሰማ ደስ ይላል። ዘመዴ ስትለኝ አሁን እኔ ልቤ ቅልጥ ነው፣ ፍስስ ነው የሚለው። ዩቴ የኔ እናት ስላት ልቤ ፍስስ ነው የሚለው። አረጀን እንግዲህ ሁለታችን። አይከፈልበትም። አሁን ተናንቆ ነው የሚጋባው። ተናንቆ ነው ወደ መኝታ የሚሄደው። ተናንቆ ነው ምግብ የሚበላው። ተናንቆ ነው አክሽን ተባብሎ ነው። ይሄ ትዳር አይደለም፣ ይሄ እስር ቤት ነው። እስር ቤት ነው። የድሮዎቹ ልጆች አባቶቻቸው ይቀመጣሉ። ከኋላ ዘግይተው የሚመጡ ከሆነ ሲገቡ የአባት ሄደው ጉልበት ይስማሉ፣ የእናታቸውን ጉልበት ይስማሉ። ተባረኪ ተባረ። የአባት በረከት ደግሞ ምንም ይሁን ምን አባት፣ አቤት የአባት በረከት! አባት ሲባርክ ከካህን በላይ ነው የአባት በረከት። ቀጁን ጭኖ አባት እግዚአብሔር ይባርክ፣ እግዚአብሔር ያከናውንልህ፣ ቀንህን ብሩህ ያድርግልህ፣ መንገድህን የተቃና ያድርግልህ ሲል እዛ እግሩ ስር ድፍት ብላችሁ በአባታችሁ እናታችሁ ስትመርቃችሁ ምናምን። አሁንስ አባት ቁጭ ብሏል፣ ልጅ ይመጣል፣ ፒስ ነው ሰላም ነው ምናምን ይገባል። በረከት ከየት ይምጣ? ቡራኬ ከየት ይምጣ? አባትየው ዘልዛላ ልጆቹን የእሱ አባት አላስተማሩት፣ እሱ ልጆቹን አላስተማረ። ስነ ስርዓት የለ፣ ገበታ ላይ ስነ ስርዓት የለ፣ እንደውም አሁን በጌም መልክ መጥቷል። ጨዋታ ይመስላል ለነገሩ፣ ነገር ግን ተኮርጆ የመጣው ነገር እኛ ጋር ያስጠላል። እኔ ሴቶች በዛ መጠን ሲበሉ አይቻላቅም። አሁን እንጀራ ምናምን አስቀምጠው እንደዚህ ይሉና እንደዚህ ይላሉ። ከዛ የሆነ ሰው ይሮጣል። ከዛ ያኛው እስኪመጣ ድረስ በዚህ እንደ ወንዱስ እሺ እያየን ነው። ወንዶች እንደዚህ የሴቶቹ አፍ እንዴት እንደሰፋ እግዚአብሔር ይወቅ። አንዳንድ ሴቶች እያየው መልካቸው ያምራል፣ ሰውነታቸው ቁመናቸው ያምራል። ነገር ግን ሲበሉት እግዚኦ እንኳን ያረሰ የሸመተም አይችላል። እንዴት ነው አሁን ከዛች ጋር ሰውየው ተጋብቶ የሚኖረው? በእውነት በእንደዛ አይነት አበላል እንኳን ያረሰ የሸመተም አይችልም። እንዲህ አይነት ወራዳ ነገር ማምጣት ልጆችን ማስተማር አይደለም። ደግሞ ያለው ቲክቶክም ላይ የቲክቶክ ፍቅር ገንዘብ ማግኛ ነው። ከዛ በስድስተኛው ወር ከዛ ሚስትየዋ ወጣ ታዩ ነው። የቲክቶክ መካሪ ደግሞ የታወቀ እና ኮመንት የሚሰጥ ምን ያነፋርቅሻል? ታይ ወንድ ቤት ወንድ ይመጣል፣ ወንድ ይተካል። አስታራቂ ሀሳብ እንኳን የሚያመጣ የለም። አስታራቂ ሀሳብ የሚያመጣ ሰው የለም። የቲክቶክ መካሪ እና ታዩ ምን አባቱ ያመጣል? በቃ አንቺ ቆንጆ ነሽ፣ ፈላጊ ያለሽ፣ እድሜሽ ገና ልጅ ነሽ ምናምን። ጸረ ትዳሮች ገመናችሁን መጀመሪያ እዛው ታመጣል። ጓዳችሁ ይታወቃል፣ ደካማ ጎናችሁ ይታወቃል፣ ረህጥነታችሁ ይታወቃል፣ ዝርክርክነታችሁ ይታወቃል፣ ቀሽምነታችሁ ይታወቃል። ያንን ገመና ታወጡታላችሁ። ክትት ያለ ገበና ከጠላት አይን ከሰይጣን አይን መሰወር ያለበትን ገበና ታወጡታላችሁ። በነገራችን ላይ አደባባይ የሚወጣ ፍቅር፣ በቲክቶክ የምታሳዩት ፍቅር በገዛ እጅ ጠላት መግዛት ማለት ነው። ምቀኛ መግዛት ማለት ነው። አሉ ሰዎች የእናንተን ልብስ፣ የእናንተን ማማር፣ የእናንተን ፍቅር የማይወዱ ሲሳሉ የሚሄዱ ጠንቋይ ለጠንቋይ ቤት ሲዞሩ የሚሄዱ እንዶ እነሱን አፋታ አሳየኝ የሚሉ ላያገቧችሁ፣ ላይወስዷችሁ። ስለዚህ ቲክቶክ ላይ ባልሽን አምጥተሽ አስጥተሽ ለገበያ አቅርበሽ ከዛ ስታስከፊው ትደውለታለች። ይሄን ያህል ብር አለኝ ከሷ ጋር ለምን አከት ትኖራለህ? ይሄን ያህል ድርጅት አለኝ ከኔ ጋር ትኖራለህ? ልጄን እድርልሃለሁ ምን ትስዬ ምናምን ከዚህ ከካም ጋር እንደዚህ እየተማማው ይላል። ከዛ እዚህ ጋር የዕለት ግጭት ሲመጣ ትዝ ይለውና ሄሎ ምናምን እና በቃ ጥላሃት ና ይላል። ልጅ ወልዳችሁ ከብዳችሁ አገር አውቆላችሁ
ክርስትናውን አሳይታችሁ አሁንማ እያማጣችሁ ታሳያላችሁ ያላችሁ በቲክቶክ ማሳየት ጀመራችሁ። ምጥ ማማጥ የሴትነት ወጉ ጠፍቶ ይሄም አሁን ነፃነት መሆኑ ይሄም አሁን ስልጣኔ መሆኑ ነው። ሜካፕ ተቀብታችሁ የኩል ተኩላችሁ እንደገና ደግሞ ምንድነው ስሙ ፊልተር ተጠቅማችሁ ከዛ ካሜራ ደቅናችሁ ምጥ እንደዛ አለ። ምጥ እንዴት እንደሚያምጡ አይተናል። አሁን እኮ በቲክቶክ የቀረው ባልና ሚስቶቹ መርፌና ክር ሲሆኑ ብቻ ነው የቀረው። ብዙ ነገር እያየን ፕራንክ እየተባለ የሚጨማለቁትን ጭምልቅልቅ እያየን በቃ የቀረው እንትን ቁጭ ብሎ የሚያየው ህዝብ ራሱ ብዛቱ ካሁን ጀመሩ ብሎ ቁጭ ብሎ የሚያየው ብዛቱ። አሁን ዛሬ ቫይራል የሚወጣው የትኛው ነው? ስዳደግነት ነው፣ ባለጌ ነው፣ ክፍታፍ ነው ቫይራል የሚወጣው። ትውልዱ ለመታወቅ ገንዘብ ለማግኘት ሲባል ወጣ ያለ ነገር ማድረግ አለበት። ወጣ ያለው ነገር ደግሞ ይሄ ብልግና ነው። መካር የሚመልስ የለም። አሁን አንዲት ልጅ ሰሞኑን ጸያፍ ነገር ልጅቷ ታማለች። ልጅቷ የአእምሮ ችግር አለባት። አሜሪካን ሀገር ያለች ትንሽዬ ልጅ እሷ ቲክቶክ ላይ ወጥቶ ብልግና ታወራለች። እናቷን ትንጥላታለች። እናቷም ሌላ ችግር ነበረባት አሉ። የእጇን ነው ያገኘችው። አሁን ያቺን ሴት የሚሰሟት ልጆች ግማሹ ፀጉሩ እዚህ ጋር የደረሰ ነው፣ ግማሹ እዚህ ጋር የደረሰ ነው። በቃ እሷ የምታወራውን ብልግና ቁጭ ብሎ ይሰማል። ይሄኔ ህፃን ልጅ ይኖረዋል፣ ይሄኔ ወንድም ይኖረዋል። ይሄን አንዳቸውም እንኳን ተይ የሚላት የለም። እንዲህ አይነት ትውልድ ነው የተፈጠረው። አንድ ልጅ ብቻ እግዚአብሔር ይስጥህ፣ አመስግኛለሁ። ደከመባት። አሁን በቀደም ሲያዘምራት አይቻለሁ። እንደው ነጠላ አስለብሶ ሲያዘምራት አይቻለሁ። ታግሷት ለመምከር የጣረ አንድ ልጅ አይቻለሁ። እግዚአብሔር ይስጥህ፣ በእውነት እግዚአብሔር ይባርክ። ሁሉን ነገር ችለ ይሄን መንጋ ይሄን አራዊት የሆነ ህዝብ ይሄን ባለጌ ህዝብ ይሄን ስድ የሆነ ህዝብ ለዘር እንዳንተ አይነት ባያስቀርልን ኖሮ ደግሞ የትና የት እንሄድ ነበር። ትውልዱ ይጠፋ ነበር። እግዚአብሔር ለዘር ሰው ያስቀራል። ያቺ ልጅ ነጠላ ለብሳ ያቺ ልጅ ቁጭ ብላ ድካምን እግዚአብሔር ይቁጠርልን። እግዚአብሔር ፍጻሜህን ያሳምርልን። እና ይሄ ነው ዛሬ የነበረን ቆይታ ይሄን ይመስላል። በ15 ቀን በወር እንደዚህ ብቅ እያልን እሁድ ደግሞ ከቴሌቪዥኑ ጋር አብረን እየመጣን እንደዚሁ እንነጋገራለን ማለት ነው። እኔ ስሙን አላወቅኩትም ልጁን ልጅቷ